አማራ ባንክ በ8 ወራት ውስጥ 1.8 ቢሊዮን ብር ትርፍ አስመዝግቤያለሁ ብሏል። ሀብቴን 52.76 ቢሊዮን ብር አድርሻለሁ ብሏል። ይሄን በተመለከተ ዜና እንነግራችኋለን። የድሬዳዋ ዩኒቨርሲቲ የምርቃት መርሃ ግብር መራዘሙ በተመራቂዎችና ቤተሰቦች ላይ ቅሬታ ፈጠረ። ተቋሙ እኔ ይፋዊ የምርቃት ቀን አላሳወኩም ብሏል። ቅሬታው የተፈጠረው ለምንድን ነው ተሰማላችሁ? ለሱስ የሚሆን ገንዘብ ከለከሉኝ በማለት የገዛ እናቱን የግድያ ወንጀል የፈጸመው ግለሰብ በርካቶችን አሳዘነ። ቅጣቱስ ምንድነው? ጉዳዩ የተፈጸመው ወንጀሉ እንዴት ነው የሚለውን ከስር ከመሰረቱ እንነግራችኋለን። በህገ ወጥ የኮንትሮባንድ ዝውውር የተጠረጠሩ 24 ግለሰቦች በቁጥጥር ስር ዋሉ። ተሰማላችሁ? ከህግ ውጪ ከስራቸው የተሰናበቱ 942 ሰራተኞችን ወደ ስራ ገበታቸው ተመልሰዋል ብለዋል የኢትዮጵያ እንባ ጠባቂ ተቋም። ተሰማላችሁ? በሐዋሳ ከተማ በስርቆት ምክንያት በከፊል የኃይል አቅርቦት ተቋርጧል። እንደምንውላችኋል። አሃዱ ኒውስ ኤንድ ፖለቲክስ የናንተው የመረጃ ቻናላችሁ ነው። ከዚህ በመቀጠል መረጃዎችን አጠራ አድርጌ ለመጋቢት 3 ዕለተ ሐሙስ ያዝናቸውን የ11 ሰዓት መረጃዎችን እንነግራችኋለን። እኔ ናርዶስ አለማየሁ ነኝ። በቀጥታ ወደ መረጃዎቹ እንሄዳለን። ከዛ በፊት ግን ሰብስክራይብ ማድረጋችሁን አትርሱ። ምስራች የዲፕሎማት ሰፈር በሆነው በቡልጋሪያ ከቴምር ሪል ስቴት የተሰጠ ገጸ በረከት በአፍሪካ ህብረት አቅራቢያ እጅግ ዘመናዊ ኮምፓውንድ አፓርትመንት ቤቶችንና የንግድ ሱቆችን ከ20% ቅድመ ክፍያ ጀምሮ በማይታመን ዋጋ እንሆ ከ30% እውነተኛ ቅናሽ ጋር ስቱዲዮ 44 ካሬ 3.5 ሚሊዮን ብር፣ ባለ 1 መኝታ 67 ካሬ 5.4 ሚሊዮን ብር፣ ባለ 2 መኝታ 98 ካሬ 7.8 ሚሊዮን ብር እንዲሁም ባለ 3 መኝታ 127 ካሬ 10 ሚሊዮን 200 ሺህ ብር። የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ ይዘንልዎት መጥተናል። ለውስን ቤቶች የ10% ቅናሽ ያዘጋጀን መሆኑን እንገልጻለን። ለበለጠ መረጃና ለሳይት ጉብኝት 0933 23 31 13 ይደውሉ። አማራ ባንክ በ8 ወር ውስጥ ብቻ 1.8 ቢሊዮን ብር ትርፍ አስመዝግቧል። የአማራ ባንክ በ2018 በጀት ከሐምሌ 1 ቀን 2017 ጀምሮ ባሉት በ8 ወራት የትርፍ መጠኑን ወደ 1.8 ቢሊዮን ብር በማድረሱ አጠቃላይ ሀብቱ 52.7 ቢሊዮን ብር ከፍ ብሏል ማለት ነው። ባንኩ እንግዲህ የሀብት ጥራቱን ለማጠናከር ባደረገው ጥረት መሰረት የተበላሸ ብድር ምጣኔን ወይም ኤንፒኤል የሚባለውን ወደ 4.9 በመቶ ዝቅ ማድረግ መቻሉን ገልጿል። ይህም በኢንዱስትሪ ያለውን ተቀባይነት አስጠብቆ እንደቀጠለ በዛሬው ዕለት ለአሃዱ ሬዲዮ በላከው መግለጫ ለኛው ጣቢያ አብራርቷል። ባለፉት 8 ወራት እንግዲህ ከ9.9 ቢሊዮን ብር በላይ የብድር ተመላሽ መሰብሰብ የቻለ ሲሆን ተቀማጭ ገንዘብ መጠኑ እስከ ፌብሩዋሪ 28 ቀን 2026 ድረስ 37.9 ቢሊዮን ብር ደርሷል ነው የተባለው። በተጨማሪም ባንኩ ከ5.1 ቢሊዮን ብር በላይ የዲጂታል አነስተኛ ብድር ሰጥቷል። ከዚህ ውስጥ 90% ለሴት ተበዳሪዎች የቀረበ ነው። ይሄም በመግለጫው ነው የጠቀሰው። ባንኩ እንደውም በቅርቡ በአንድ የህትመት መገናኛ ብዙሃን የተሰራጨውን ዘገባ የተሳሳተና የባንኩን አሁናዊ የፋይናንስ ሁኔታ የማይመጥን እንደሆነ አንስቷል። አማራ ባንክ እንግዲህ ዘገባው ሆነ ተብሎ የባንኩን ስም ለማበላሸትና አገልግሎቱን ለማወክ ያለመ ነው ብሏል። ጋዜጣው ያልተረጋገጡ በአብዛኛው በስም ያልተጠቀሱ ምንጮችን እየተጠቀመ የስም ማጥፋት ዘመቻ ከፍቶብኛል ሲል አማራ ባንክ ከሷል። ባንኩ በአሁኑ ወቅት ምንም አይነት የጥሬ ገንዘብ እጥረት እንደሌለበትና ከማርች 1 2026 ጀምሮ አዲስ የደሞዝ ስኬል ተግባራዊ ማድረጉን ገልጿል። ለባለ አክሲዮኖችም የትርፍ ክፍፍል ፈጽም ያለው ነው ያለው። ባንኩ እንግዲህ በፋይናንስ ዘርፍ ያለውን ተወዳዳሪነት ለማስጠበቅ እየሰራ መሆኑንም ነው የጠቀሰው። አሁናዊ ቁመናው በፋይናንስ የተረጋጋና የብሔራዊ ባንክ መመሪያዎችን በጥብቅ የሚከተል መሆኑን አረጋግጧል ማለት ነው። ድሬዳዋ ዩኒቨርሲቲ የምርቃት መርሃ ግብሩን ስላራዘመ በቤተሰቦችና በተመራቂዎች ላይ ቅሬታ ተፈጥሯል። እንግዲህ በድሬዳዋ ዩኒቨርሲቲ በመጋቢት 5 ቀን ከሄዳል ተብሎ የተነገረው የምርቃት መርሃ ግብር ተራዝሟል መባሉን ተከትሎ እጩ ተመራቂ ተማሪዎችና ቤተሰቦቻቸው ከፍተኛ ቅሬታ እንዳደረባቸው ለሀገር ውስጥ መገናኛ ብዙሃን አሳውቀዋል። ተመራቂዎቹ ምንድነው ያሉት? ዩኒቨርሲቲው ቀደም ብሎ ባሳወቀው የምርቃት ቀን መሰረት ቤተሰቦቻቸው ከያቅጣጫው ለመምጣት የባቡር፣ የአውቶቡስና የአየር ትኬት መቁረጣቸውን
ገልጿል። ሆኖም የምርቃቱ ቀን 5 ቀናት ብቻ ሲቀሩት ላልተወሰነ ጊዜ መራዘሙን መገለጹ ቤተሰቦችን ለከፍተኛ ኪሳራ ዳርጓል ብሏል። የባቡር ቲኬት የቆረጡ ቤተሰቦች ሁሉ ቲኬትን ለመመለስም ሆነ ቀኑን ለማዛወር ባለመቻላቸው የገንዘብ ኪሳራ እንደደረሰባቸው ተማሪዎቹ እነዚህ ለሀገር ውስጥ መገናኛ ብዙሃን ገልጸዋል ማለት ነው። በጉዳዩ ላይ ምላሽ ለመጠየቅ የሞከሩ ተማሪዎች ላይ ሌሎች ማስፈራሪያ ደርሶብናል ሲሉም ነው ተማሪዎች ገልጸዋል የተባሉት። ጉዳዩን በተመለከተ የድሬዳዋ ዩኒቨርሲቲ የዓለም አቀፍና የሕዝብ ግንኙነት መምሪያ ምላሽ ሰጥቶ ነበረ። ዩኒቨርሲቲው እስካሁን በይፋ ያወጣው የምርቃት ቀን እንደሌለ ነው የገለጸው። የምርቃት ቀን እንደሌለ ገልጾ የነበረው ዝግጅት መደበኛ ያልሆነ ወይም ኢንፎርማል እንደሆነ አስታውቋል። ተማሪዎች ግን ይህንን መደበኛ ያልሆነ ዝግጅት መሰረት በማድረግ ለተማሪዎች መረጃውን ማጋራቱ ለቅሬታው መነሻ መሆኑን መምሪያው አብራርቷል ማለት ነው። በእጩ ተማሪዎቹ ላይ ቅሬታ መፈጠሩን ተከትሎ የዩኒቨርሲቲው አመራሮች ተማሪዎቹን በመሰብሰብ በጉዳዩ ላይ ውይይት ማድረጋቸውን የተመላከተው የመውጫው ፈተና ወይም ኤግዚት ኤግዛም ውጤት በቶሎ ይለቀቃል በሚል የዩኒቨርሲቲው ሴኔት፣ የካውንስል አባላት፣ የትምህርት ክፍሎችና ሌሎች የሚመለከታቸው አካላት ሰፊ ዝግጅት ሲያደርጉ መቆየታቸውንም መምሪያው ገልጿል። ምርቃታቸው መቼ ነው የሚከናወነው ለሚለው ጥያቄ የትምህርት ምዘናና ፈተናዎች አገልግሎት የመውጫ ፈተና ውጤትን ይፋ እንዳደረገ እጩ ተመራቂዎች ወዲያው ይመረቃሉ ብሏል። በኦንላይን የተሰጠውና በቅርብ የተጠናቀቀው ሀገር አቀፍ የመውጫ ፈተና እስከዛሬ ይፋ ያልተደረገ ሲሆን ይፋ የሚደረግበት ቀን ግን እስካሁን አልተገለጸም። ለሱስ የሚሆን ገንዘብ ከለከሉኝ ብሎ እናቱን የገደለው ግለሰብ ብዙዎችን አሳዝኗል። የሀገር ውስጥ መገናኛ ብዙሃን እንደዘገቡት ከሆነ ወይዘሮ መዲና ጅሎ በምዕራብ አርሲ ዞን ነገሌ አርሲ ወረዳ ጨረሮ ቀበሌ ነዋሪ ናቸው። የ8 ልጆች እናትና የ63 ዓመት እናት ናቸው የምትመለከቷቸው። የልጆቻቸው አባት እንግዲህ ባለቤታቸውን በሞት ቢያጡም ልጆቻቸውን በውጪ ሀገርና በሀገር ውስጥ ትዳር መስርተው የልጅ ልጆችን የመሳም እድል አግኝተው ነበረ። በልጆቻቸው እርዳታና በራሳቸው ባካበቱት ጥሪት ኑሮ ላይ የነበሩ ናቸው። ከመጨረሻ ልጃቸው ታዲያ ከዚህ ከገደላቸው ልጅ ጋር አብረው ይኖሩ ነበረ። ይሄ ልጃቸው እንደ ሌሎች ወንድምና እህት ትዳር መስርቶ ራሱን ችሎ ተሻሽሎ እንዲኖር በቤተሰብ በኩል ግፊት ቢኖርም በልጅ በኩል ግን በተቃራኒው በተለያዩ ሱሶች ውስጥ ስለገባ ከወላጅ እናቱ ጋር በተደጋጋሚ ይጋጭ እንደነበረ የነገሌ አርሲ ወረዳ ፖሊስ የወንጀል ምርመራ ክፍል ያስረዳል። እንግዲህ በእናቱ በኩል ከፍተኛ እንክብካቤ ስለሚደረግለት የፈለገውን ነገር በጠየቀው ሰዓት ስለሚያገኝ የሌሎች ወንድምና እህት ምክር ሊለውጠው አልቻለም፣ ሊመለስ አልቻለም። በተለያዩ ጊዜያት ወላጅ እናቱን አሁንም ብራምጪ በማለት የማስገደድ አዝማሚያ ውስጥ ገብቶ ነበረ። እንግዲህ ልጆቻቸው እናታቸውን ወስደው ለማኖር ጥያቄ ሲያቀርቡ እሱን ትቼ የትም አልሄድም፣ ለማን ትቼው ይሄዳለሁ በሚል አቋማቸው ጸንተው ነበር። እናት ራሱን እንዲችል በማለት እንግዲህ አንድ ሞተር ብስክሌት ሁሉ ገዝተው ሰጥተውት ነበረ። ይሁን እንጂ ይሄ ግለሰብ ሞተር ብስክሌቷን ለተወሰኑ ወራት ከተጠቀመባት በኋላ በመሸጥ ብሩን አጠፋው ማለት ነው። ከሞተር ብስክሌቱ ሽያጭ በኋላ ግን እናትና ልጅ መካከል አለመግባባቶች እየጠነከሩ ቢሄድም እናት ቤታቸውን ትተው ልጃቸውን ትተው ወደ ልጆቻቸው ለመሄድ አልቆረጡም ማለት ነው። ይሄ ልጅ ግን በተደጋጋሚ ከሚያነሳው የገንዘብ ጥያቄ ጋር የነበረው አለመግባባት የነበረው ግጭት እንዳለ ሆኖ ታህሳስ 16 ምሽት ላይ የጠየቀው በርካታ ብር የግጭት ምክንያት ሆኖ ለዚህ መጥፎ ቀን ዳረገው ማለት ነው። እናቱ ሲተኙ እንቅልፍ ሲጥላቸው ጠብቆ በስለት ቢላዋ አሰቃቂ በሆነ መንገድ አንገታቸው ላይ በመቁረጥ ገሏቸዋል እናቱን። ልጅ በእናቱ ላይ ይሄን አሰቃቂ ድርጊት እንደፈጸመ ማምሻውን የእናቱን አስከሬን የተከመረ ወይም ደግሞ የተጠራቀመ የሳር ገለባ ውስጥ በመክተት ቤት ዘግቶ ተሰወረ። በአምስተኛው ቀን በአካባቢው መጥፎ ጠረን ያለው ሽታ አካባቢውን ሲሸት ነዋሪዎቹ ለፖሊስ ምንድነው ብለው በማመልከታቸው ፖሊስ እንግዲህ በስራው ደርሶ ከሳር ገለባ ውስጥ የእናትየውን አስከሬን በማውጣት ወደ ሻሸመኔ ሆስፒታል በመላክ ምርመራውን ያጠናክራል ማለት ነው። ለወይዘሮ መዲና ሞት የተጠረጠረው ልጃቸው እንግዲህ ከሳምንታት በኋላ ወደ አጎራባች ክልል ራሱን ሰውሮ ለማምለጥ ነበር ሲሞክር የነበረው። ነገር ግን በአካባቢው የተቀናጀ ግብረ ኃይል በቁጥጥር ስር ዋለ፣ ተያዘ። በቁጥጥር ስር ከዋለ በኋላ ድርጊቱን የፈጸመው የጠየቁትን ብር አልሰጥም ስለተባልኩኝ ነው ብሎ አምኗል። ድርጊቱን ገንዘብ ስጭኝ አልኳት ስላልሰጣችኝ ገደልኳት ብሎ አመነ። የድርጊቱን አፈጻጸምም ራሱ መርቶ ለፖሊስ አሳየ ማለት ነው። ፖሊስ የምርመራ መዝገቡን በሆስፒታል የአስከሬን ምርመራና የተለያዩ ማስረጃዎች በማጠናከር ለአቃቢ ሕግ ላከ። አቃቢ ሕግም በከባድ የሰው መግደል ክስ ነው የመሰረተበት። ክሱን ሲከታተል የቆየው የምዕራብ አርሲ ዞን ከፍተኛው ፍርድ ቤት በዋለው ችሎት ተከሳሽን ጭካኔ ነውረኛና አደገኛ በሆነ ድርጊት ወላጅ እናትን በመግደሉ ፍርድ ቤቱ በእድሜ ልክ ጽኑ እስራት እንዲቀጣ ወስኖበታል።
በህገወጥ የኮንትሮባንድ ዝውውር የተጠረጠሩ 24 ሰዎች ተይዘዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፖሊስ ኮሚሽን እንግዲህ 5000 ሊትር ነዳጅና የኮንትሮባንድ እቃዎችን ይዟል። በክልሉ በሚገኙ 6 ዞኖች ባለፉት 15 ቀናት በተደረገ ጥብቅ ቁጥጥር እንግዲህ የተለያዩ ቤንዚል፣ ቅሽር ቡናና ናፍጣ፣ የተለያዩ የጦር መሳሪያዎች፣ ተተኳሽ ጥይቶች ሁሉ ፈዋሽነታቸው ያልተረጋገጠ የሰው መድኃኒቶች፣ ኤክስፓየር ዴታቸው ያለፈም ያላለፈም እንዲሁም ደግሞ የደን ውጤቶች ተይዘዋል። ከ2 ሚሊዮን ብር በላይ ግምታዊ ዋጋ አላቸው እነዚህ የተያዙ እቃዎች ማለት ነው። በፖሊስ የደቡብ ምዕራብ ኢትዮጵያ ክልል ፖሊስ ኮሚሽን እንግዲህ እንደገለጸው በህገወጥ መንገድ ኮንትሮባንዶችን ሲያዘዋውሩ የነበሩ 24 ሰዎች ተይዘዋል። ምርመራ ደግሞ እየተጣራባቸው ነው። ህገወጥ ነዳጅ በሚያዘዋውሩና ከማደያ በህገወጥ መንገድ በሚያስቀዱ ማደያዎች ላይ በፖሊስ የክትትል ባለሙያዎች ክትትል እየተደረገባቸው የሚገኝ ነው። ህብረተሰቡ ከጸጥታ ጎን በመሆን ህገወጦችን በተለይ ነዳጅን በህገወጥ መንገድ የሚሸጡ ሌሎችንም እቃዎች ቅድም የተጠቀሱትን እቃዎች ከህብረተሰቡ ደብቀው የሚሸጡ ህገወጦችን በማጋለጥ የድርሻውን እንዲወጣ ፖሊስ ለህብረተሰቡ ጥሪ አስተላልፏል ማለት ነው። ከህግ ውጪ የተሰናበቱ 942 ሰራተኞች ወደ ስራ ገበታቸው ተመልሰዋል ብሏል የኢትዮጵያ ህዝብ እንባ ጠባቂ ተቋም። ከህግ ውጪ ከስራቸው ተሰናብተው የነበሩ 942 የሚሆኑ ሰራተኞች ወደ ስራቸው እንዲመለሱ አድርጊያለሁ ብሏል የኢትዮጵያ ህዝብ እንባ ጠባቂ ተቋም። የዳኝነትና የዲሞክራሲ ተቋማት ምርታ ለተሳካ ሀገረ መንግስት ግንባታ በሚል መሪ ሀሳብ እንግዲህ የሪፎርም ጉዞን የሚዳስስና ቀጣይ አቅጣጫዎችን የሚመለከት ኮንፈረንስ ተካሂዶ ነበርና የተቋሙ ዋና እንባ ጠባቂ ወይዘሮ ስመኙ ቤናቸው የምትመለከቷቸው በኮንፈረንሱ ላይ እሳቸው ምንድነው ያሉት? የህዝብ አስተዳደር እንዲሻሻልና የመንግስትን ተጠያቂነት ለማሳደግ ይሰራል ነው ያሉት። አስተዳደራዊ በደል የደረሰባቸው ሰዎች የሚያቀርቧቸውን ቅሬታዎችና ቤቱታዎች በመከታተል መርምሮ እልባት እንዲያገኙ እየሰራ ነው ተቋሙ። በቀጣይስ የቤቱታ ምላሽ አሰጣጡን ከ78 በመቶ ወደ 85 በመቶ ለማድረስ መታቀዱን የገለጹት ባለፉት ዓመታት እንደውም በተሰሩ ስራዎች ወደ ተቋሙ ከሚመጡ ቤቱታዎች መካከል 78 በመቶ እልባት እንዲያገኙ ተደርጓል። ለአስተዳደር በደል ለአስተዳደር ህገወጥነት ተጋላጭ የሆኑ የህብረተሰብ ክፍሎች የቁጥጥር ስራዎችን በመስራት 87 በመቶ መፍትሄ እንዲያገኙ ተደርጓል ነው ያሉት። እንደ እንባ ጠባቂዋ ገለጻ መሬታቸው ያላግባብ የተወሰደባቸው 828 አቤቱታ አቅራቢዎች ጉዳያቸው ተመርምሮ ምትክ ቦታ እንዲሰጣቸውና 14 ሚሊዮን ብር ካሳ እንዲከፈላቸው ተደርጓል። ከህግ ውጭ ደግሞ ከስራቸው የተሰናበቱ 942 ሰራተኞች ወደ ስራ ገበታቸው እንዲመለሱ ተደርጓል። አቤቱታ አቅራቢዎች ከህግ አግባብ ውጪ የተከለከሉትን ልዩ ልዩ መንግስታዊ አገልግሎቶች እንዲያገኙም ተደርጓል። ዜጎች የመረጃ የማግኘት የመጠየቅ የማዘጋጀት መብታቸው እንዲከበርና የመረጃ ነጻነት ህጉ እንዲከበር ክትትል እየተደረገ መሆኑንም እሳቸው አንስተዋል ማለት ነው። ሐዋሳ ከተማ ላይ በከፊል የኃይል አቅርቦት ተቋርጧል። በምን ምክንያት? በስርቆት ሮብ ዕለት ማምሻውን በተፈጸመ ስርቆት አንድ ታወር ሲወድቅ በሐዋሳ ከተማ በከፊል ኃይል መቋረጡን የኢትዮጵያ ኤሌክትሪክ ኃይል ያስታወቀው። እንግዲህ ከይርጋለም ቁጥር 2 ሐዋሳ ቁጥር 2 በተዘረጋው ባለ 230 ኪሎ ቮልት ጥምር የኤሌክትሪክ ኃይል ማስተላለፊያ መስመር ላይ በተፈጸመበት ስርቆት ምክንያት አንድ ታወር መውደቁን የደቡብ አንድ ሪጅን ገልጿል። በሪጅኑ የኃይል ማስተላለፊያ መስመሮችና ኦፕሬሽንና ጥገና ቢሮ ስራ አስኪያጅ እንደገለጹት ከሆነ ስርቆቱ የማስተላለፊያ መስመሩ በሚያልፍበት በሐዋሳ ከተማ አስተዳደር ቱላ ክፍለ ከተማ ጨፌ በሚባል ቀበሌ በሚገኝ የኃይል ማስተላለፊያ መስመር ተሸካሚ የብረት ምሰሶ ላይ የተፈጸመ ነው። የማስተላለፊያ መስመር ተሸካሚ ምሰሶው በተፈጸመበት ስርቆት ወይም ዝርፊያ ምክንያት ሮብ ዕለት ምሽት ከ12 ሰዓት አካባቢ መውደቁን ተናግረዋል። እሳቸው የተፈጸመው ስርቆት ያደረሰው ጉዳት ከፍተኛ በመሆኑ ብረቶችን መልሶ ለመጠቀም እንኳን አስቸጋሪ እንደሆነ መናገራቸው ነው የተሰማው። እንደ ስራ አስኪያጁ ገለጻ በስርቆቱ ምክንያት የሐዋሳ ቁጥር 2 ማከፋፈያ ጣቢያ ከይርጋለም ቁጥር 2 ማከፋፈያ ጣቢያ የሚያገናኘው ኃይል የተቋረጠ ነው። የጣቢያው ኃይል የመስጠት አቅምም በከፊል ቀንሷል ማለት ነው። በዚህ ዝርፊያ ምክንያት በምትመለከቱት መልኩ የወደቀውን ምሰሶ ወደ ነበረበት ለመመለስ ግን ስራዎች መጀመራቸውን ገልጸዋል። የማስተላለፊያ መስመሩን ዳግም ኃይል ማስተላለፍ እስኪጀምር ድረስ በከፊል ኃይል የተቋረጠባቸው ደንበኞች በትዕግስት እንዲጠብቁ ጥሪ ቀርቧል። በዚህ መሰረት ይህ ፖል በመዘረፉ ምክንያት ኃይል ተቋርጧል። ውድ ቤተሰቦቻችን ለመጋቢት 3 ዕለተ ሐሙስ ምሽት ያዝናቸው መረጃዎች እነዚህ ነበሩ። ከአሀዱ ሬዲዮ ሌሎች መረጃዎች ባልደረቦቼ ሊነግሯችሁ ነው። ከኔ ጋር የነበረን ቆይታ ይህን ይመስል ነበር። በያላችሁበት ጥሩ ምሽት ይሁንላችሁ። በድጋሚ
ሰላም ለእናንተ ይሁን ውድ አሀዱ ቤተሰቦች በያላችሁበት ሰላምታችን ይድረሳችሁ ብለናል። ከአሀዱ ሬዲዮ 94.3 የመጋቢት 3 2018 ዓ.ም የዕለተ ሐሙስ አሀዱ ልሳን ማለዳችን ተጀምሯል። በተለያየ ቦታና ሁኔታ ሆናችሁ ስለምታደምጡን አብራችሁንም ስለምትዘልቁ ስለምትደውሉ ለሀሳብ አስተያየት ጥቆማችሁ እንደ ሁልጊዜው ምስጋናችን ከልብ ነው። አሀዱ ልሳን ማለዳውን እየመራው ፍቅር ተቢተው ነጻነት ኪዳኔ ቴክኒኩን እየተቆጣጠረች እንዲሁም ደረጀ መንግስቱ የእናንተ ውድ ቤተሰቦቻችን ሀሳብ አስተያየት ጥቆማ እየተቀበለ ይገኛል። በአሀዱ ልሳን ማለዳ እኩለ ቀን እንዲሁም አመሻሽ ላይ በአንኳር ዘገባዎች እንዲሁም በፕሮግራሞች በተዳሰሷቸው የምትሏቸውን ርዕሰ ጉዳዮች ሀሳብና አስተያየቶች እንዲሁም ጥቆማዎች በእንቅስቃሴዎቻችሁ የታዘባችሁትንም ጨምሮ ምናልባትም የተዘጋጉ መንገዶች የትራፊክ መጨናነቆችም ካሉ ለሚመለከተው አካል ጥቆማ ለመስጠት በ0940 0000 መጨረሻውን 02 እና 03 እንዲሁም 07 እያደረጋችሁ ደውሉልን። 7545 አጭር የጽሁፍ መቀበያችን ነው። በ7545 በቀጥታ መደወልም ይቻላል። አንኳር ዘገባዎቹ ቀዳሚ ናቸው። የነዳጅ ዋጋን ማስተካከያ ተከትሎ የኑሮ ውድነት እንዳይኖር ምርት ላይ ትኩረት አድርጎ መስራት እንደሚያስፈልግ ተገለጸ። የነዳጅ ዋጋ ማስተካከያን ምክንያት በማድረግ በሸቀጦች ላይ የሚፈጠር ያልተገባ የዋጋን ጭማሪ ለመቀነስ መንግስት እስከ ታችኛው መዋቅር ድረስ መስራት እንዳለበትም አሀዱ ያነጋገራቸው የምጣኔ ሀብት ባለሙያዎች ገልጸዋል። በአርባ ምንጭ ዩኒቨርሲቲ የኢኮኖሚክስ መምህርና የምጣኔ ሀብት ባለሙያው አቶ አዱኛ ኢቴቻ ነዳጅ በኢኮኖሚ ውስጥ ወሳኝ በመሆኑ በሁሉም ዘርፎች ላይ ቀጥተኛ ተጽዕኖ እንደሚያሳርፍ ገልጸዋል። ከውጭ በሚገቡ ሸቀጦች ላይ የዋጋ ግሽበትን እንደሚያስከትልም ባለሙያው ተናግረዋል። የሚደርሰውን ማህበራዊ ቀውስ ለመከላከል እስከ ታችኛው ማህበረሰብ ድረስ የቁጥጥር ስርዓትን መዘርጋት እንደሚያስፈልግም ጠቁመዋል። ምርትን ማሳደግ፣ አዳዲስ ፖሊሲዎችን ማውጣት፣ አማራጮችን መፈለግ እንደሚያስፈልግም ጠቁመዋል። በመሰረቱ ነዳጅ ላይ ሲጨመር ሁሉም ነገር ሀገሮች የሚመረተው ከውጭ ሀገር የሚገባው ገበሮች የሚመረተው ነገር ላይ ጫና ያመጣል፣ ዋጋ ግሽበቱን ያመጣል። አሁን ለምሳሌ አንዳንድ ሰው በተለምዶ እንደሚለው ነዳጅ ስለጨመረ ሀገር ውስጥ የሚመረተው ለምን ይጨምራል ብሎ እንትን ሀሳብ ያቀርባል። ግን ነዳጅ ምንድነው መሰሪያ አሁን ግሉኮስ ሲደረግልህ በዛች በእጅ ላይ በሚገባው በደም ስር በሚገባው ሁሉን አካል ያደርስ የለ ነዳጅ ላይ ጭማሪም ቅናሽም ሲመጣ ምንድነው የሚያደርገው መሰለህ እንደዛ አይነት በጣም መልቲ ዳይሜንሽናል ተጽዕኖ ያመጣል ኢኮኖሚ ላይ ማለት ሁሉንም ሴክተር ላይ ሁሉም አይተምስ ላይ እያንዳንዱ ነገር ላይ ለውጥ እንዲኖር ነው የሚያደርግ። በዘላቂነት መፍትሄ እንትን ያስፈልጋል ማምረት ነው። ማርኬት ግባትን በደንብ እንዲገባ ማድረግ የዋጋ ተጽዕኖ እንዲኖረው ማለት ነው። ፕራይሱን እንዲያረጋጋው ማለት በዘላቂነት የሚደረገው ይሄ ነው። የንግድ አቅጣጫን መቀየር፣ ሀገር ውስጥ ከሀገር ውጭ የሚገቡት እቃዎች ላይ አቅጣጫዎችን መቀየር አንዱ መፍትሄ ነው። ሌላኛው መፍትሄ ደግሞ ሀገር ውስጥ ምርቶቹን ማብዛት ነው። የማርኬት ግባትን በደንብ እንዲጨምር ማድረግ ነው። በአጭር ጊዜ ውስጥ የሚፈለገው ህጋዊ ነገር ነው። የመቆጣጠር ስራ መስራት፣ ህጋዊ እርምጃዎችን የክትትል ማድረግ ነው። ኢንፎርስመንት ማለት ነው። በሌላ በኩል የነዳጅ ዋጋ ማስተካከያን ተከትሎ የሚከሰተውን የሸቀጦች ዋጋ ንረት ለመክታትም የሀገር ውስጥ ምርትን ማሳደግ፣ የውጭ ኢንቨስትመንትን መሳብ ወሳኝ መሆኑን የምጣኔ ሀብት ባለሙያው ዶክተር መልካሙ ማዳ ገልጸዋል። በአሁኑ ወቅት ለገበያ አለመረጋጋት በዋነኝነት የሚጠቀሰው የምርት እጥረት መሆኑን የጠቀሱ ሲሆን ችግሩን በዘላቂነት ለመፍታት በነዳጅ ምክንያት የሚፈጠርን የዋጋ ጫናም ለማቋቋም ምርትን በስፋት ማቅረብ ብቸኛው አማራጭ መሆኑን አስረድተዋል። ፎሬን ዳይሬክት ኢንቨስትመንት ለቴክኖሎጂም የስራ አጥን ለመቀነስ የተለያዩ ስራዎችን ለመስራት እነሱን ከመሳብ አንጻርም ያሉ የፖሊሲ ማሻሻያዎችን በደንብ አድርጎ መንግስት ቢሰራ የውጭ ኢንቨስተሮች እዚህ መጥተው ኢንቨስት ቢያደርጉ ተጨማሪ ስራ እድልም ይፈጥራሉ፣ ቴክኖሎጂንም ያስፋፋሉ። ምርትና ምርታማነትም እያደገ ስለሚሄድ ፍቱን መድኃኒት ይሆናል ተብሎ ስለሚታሰብ እሱ ላይ መንግስትም ቢሰራ፣ ህብረተሰቡም ደግሞ ገቢውን ድጋፍ ከመንግስትም ከወጣቱ ጎን ሆኖ ቢያደርግ የጥምትን ችግር በአጭር ጊዜ መቀነስ ይቻላል የሚል እምነት አለኝና ይህን ለማለት ነው። የገንዘብ ሚኒስትሩ አቶ አህመድ ሽዴ ትናንት በሰጡት መግለጫም መንግስት በከፍተኛ ድጎማ የሚያቀርበው ነዳጅ ከተተመነለት የዋጋ መጠንና የግብይት ሰንሰለት ውጪ በሚሸጡ አካላት ላይ ጠንከር ያለ እርምጃ መውሰድ መጀመሩንም አስታውቀዋል። መንግስት በዓለም አቀፍ የገበያ መዋዠቅ ምክንያት በህዝቡ ላይ የሚደርሰውን ጫና ለመቀነስ በየአመቱ ከ4.2 ቢሊዮን ዶላር በላይ የውጭ ምንዛሬ ለነዳጅ ግዢ ይመድባል። የተደረገው የዋጋ ማስተካከያ መንግስት ነዳጅ የሚገ
ከሚገዛበት የዓለም ገበያ ዋጋ ጋር ሲነጻጸር አሁንም እጅግ ዝቅተኛ መሆኑን ገልጸዋል። ነዳጅ በተቀመጠለት የዋጋ ተመንና ስርዓት እንዳይሸጥ የሚያደርጉ አካላትና ተባባሪዎችን በጥናት መለየታቸውንና በእነሱ ላይ የተጀመረው እርምጃ ተጠናክሮ እንደሚቀጥልም ሚኒስትሩ አረጋግጠዋል። በመካከለኛው ምስራቅ ካለው ወቅታዊ አለመረጋጋት ጋር ተያይዞ የአቅርቦት መስተጓጎል እንዳይከሰት መንግስት የተለያዩ አማራጮችን በመጠቀም አስተማማኝ አቅርቦት እንዲኖር እየሰራ መሆኑን ጠቁመዋል። መንግስት የህዝብን ኑሮ ለማቃለል በቢሊዮን የሚቆጠር ዶላር እየደጎመ ባለበት ሁኔታ ይህንን ድጋፍ ለግል ጥቅማቸው የሚያውሉ ህገወጥ አካላትን አይታገስም ሲሉም አቶ አህመድ ሽዴም ተናግረዋል። ማህበረሰቡ ያልተገባ የዋጋ ጭማሪ የሚያደርጉና የግብይት ሰንሰለቱን የሚያናጉ አካላትን ለሚመለከተው አካል በመጠቆምም የበኩሉን ትብብር እንዲያደርግም ጥሪ አቅርበዋል። ለውጭ ገበያ የሚውል ቡናን ያከማቹና የሰወሩ አካላት በ3 ወር ውስጥ ወደ ማዕከላዊ ገበያ ካላቀረቡ እርምጃ እንደሚወሰድባቸው ተገለጸ። በዓለም ላይ የቡና ገበያ መቀዛቀዙ ዋጋው ያሽቆለቆለ መሆኑን ተከትሎ በዋጋው ትንበያ መሰረት ለመንቀሳቀስ በኢትዮጵያ ለውጭ ገበያ የሚውል ቡናን ያከማቹና የሰወሩ አካላት በ3 ወር ጊዜ ውስጥ ወደ ማዕከላዊ ገበያ ካላቀረቡ ህጋዊ እርምጃ እንደሚወሰድባቸውም የግብርና ሚኒስቴር ለአሃዱ አስታውቋል። አርሶ አደሮች፣ አምራቾች፣ ባለሀብቶችና በዘርፉ የሚሳተፉ በሙሉ ለውጭ ንግድ ያስቀመጡትን ቡና ወደ ማዕከላዊ ገበያ ማቅረብ እንዳለባቸው የገለጹት በግብርና ሚኒስቴር የህዝብ ግንኙነት ስራ አስፈጻሚ አቶ ይመር ዳውድ ናቸው። በሚቀጥሉ 3 ወራት ጊዜ ውስጥ አልቆ ወደ ገበያ ሊቀርብ እንደሚገባ ገልጸው ዓለም ላይ እየታየ ባለው ከፍተኛ የቡና ዋጋ መቀነስ ምክንያት በተለይም ትላልቅ በሆኑ አምራቾች አካባቢዎች ላይ ትርፍ የቡና ምርት እየታየ መሆኑን አንስተዋል። ይህ ደግሞ በአርሶ አደሩና በአምራች ደረጃ የሚያደርሰው ኪሳራም ብቻም ሳይሆን እንደ ሀገር ከዘርፉ ማግኘት የሚገባውን የውጭ ምንዛሬ እንደሚያስቀር ተናግረዋል። አንዳንድ ጊዜ በተለይም አርሶ አደሮች በተሳሳተ መረጃ የሚጭበረበሩ በመሆኑ የፌዴራልና የክልል ባለድርሻዎችን ጨምሮ በመገናኛ ብዙኃን ሌሎች አማራጮችን በመጠቀም ከእርምጃው አስቀድሞ የግንዛቤ ማስጨበጫ ስራ በስፋት እየተሰራ መሆኑንም ገልጸዋል። ወቅታዊ የቡና አቅርቦትን ለዓለም ገበያ ማረጋገጥ ያስፈልጋል። በቡናው ዘርፍ ላይ የተሰማሩ ባለሀብቶች፣ አርሶ አደሮች፣ የቡናው ዘርፍ ተዋናዮች በሙሉ የኤክስፖርት ላይ ከዝን ያስቀመጡትን ቡና ወደ ማዕከላዊ ገበያ ማቅረብ መቻል አለባቸው። በሚቀጥሉ 3 ወራት ጊዜ ውስጥ ይሄ ተጠናክሮ አልቆ ወደ ገበያ መቅረብ መቻል አለበት። አለበለዚያ ዓለም ላይ እየታየ ያለው የቡና ዋጋ መቀነስ በተለይ በትላልቅ በሆኑ የቡና አምራች አካባቢዎች ላይ ትርፍ ምርት ወይም ሰርፕለስ ፕሮዳክሽን የቡና ምርት እየተገኘ ስለሆነ ዓለም ላይ ያለው ትንበያም የሚያሳየው የቡና ዋጋ ከባለፈው ዓመት በጣም ብዙ የቀነሰ ስለሆነ ኪሳራ ሊያጋጥም ይችላል ማለት ነው። ኪሳራው በግለሰብ ደረጃ፣ በአርሶ አደር ደረጃ፣ በአምራቾች ደረጃ ያለው ኪሳራም ብቻም ሳይሆን እንደ ሀገር ከዚህ ዘርፍ ማግኘት ያለብንን የውጭ ምንዛሬ እንዳናገኝ ችግር ስለሚፈጥር እዚህ ላይ መሰራት አለበት። ምርት ደግሞ እንዳይሸሸግም የግንዛቤ መፍጠር ስራ መሰራት አለበት። ነገር ግን የግንዛቤ ማስጨበጫ ስራ ተሰርቶ ተግባራዊ ባለማድረግ ምርትን የሚያከማቹና የሚሸሽጉ ካለም ለዚህ ተብሎ በተቋቋመው በህግ አስከባሪ ግብረ ኃይል አማካኝነት ከፌዴራል ጀምሮ እስከ ታችኛው የመንግስት መዋቅር ድረስ ጥብቅ የሆነ እርምጃ እንደሚወሰድም አስታውቀዋል። ከዚሁ ጋር በተያያዘም ለውጭ ገበያ መቅረብ ያለበት ቡና በሀገር ውስጥ እንዳይሸጥና በአጠቃላይ ህገወጥ ግብይት እንዳይፈጸም ቁጥጥር እንደሚደረግበትም ስራ አስፈጻሚው ተናግረዋል። እንግዲህ እነዚህ ሆነው ነገሮች የማይሳኩ ከሆነ ህግ የማስከበርና ምርት እንደሚሸሽጉ አካላት ላይ ጥብቅ የሆነ የህግ እርምጃ የሚወሰድ ነው። ለዚህም የተቋቋመ ግብረ ኃይል አለ። ይሄ ግብረ ኃይል ህግ የማስከበር ስርዓትን ከፌዴራል ጀምሮ እስከ ታችኛው መዋቅር ድረስ ይሰራል ማለት ነው። ያው ሀገሪቱ ላይ ያሉ ህግ የሚያስከብሩ አካላት አሉ። ከፌዴራል ጀምሮ እስከ ታችኛው የመንግስት መዋቅር ድረስ ያሉ እነሱ ህግ የማስከበር ስርዓቱን ይሰራሉ። ከዛ በፊት ግን ወደዛ ከመካሄዱ በፊት የግንዛቤ ፈጠራው ስራው መሰራት መቻል አለበት። ለውጭ ገበያ መቅረብ ያለበት ቡና ሀገር ውስጥ ሲሸጥ የሚገኝ አካል ካለ ይህን ቁጥጥር ይደረጋል። ክልሎቹ የጸጥታ አካላትን ጭምር ይህን ይሰራሉ። ስለዚህ ህገወጥ የተባሉ ወይም ደግሞ በቡና ስርዓቱ ህጋዊ ባልሆነ መንገድ የሚካሄዱ ነገሮች በሙሉ እንደ ህገወጥ የሚቆጠሩ ስለሆነ ግብረ ኃይሉ ይህንን ሁሉ የሚቆጣጠር ነው የሚሆነው። በዛ መንገድ ስራዎች ይሰራሉ። በመሆኑም በየመጋዘኑ እና በአርሶ አደሩ ባለሀብቶች እጅ ላይ ያለ የቡና ምርት ማዕከላዊ ገበያ ውስጥ ገብቶ ወደ ውጪ የሚላክበት ሁኔታ ይፈጠራል ተብሎ እንደሚጠበቅም ተናግረዋል።
በብሔራዊ ፓርኮችና የዱር እንስሳት ላይ የሚደርሰው ጫና አሳሳቢ መሆኑ ተገለጸ። በኢትዮጵያ በሚገኙ ብሔራዊ ፓርኮችና የዱር እንስሳት ጥበቃ ስፍራዎች ላይ እየደረሰ ያለው ሰው ሰራሽ አደጋና ህገወጥ አደን ከጊዜ ወደ ጊዜ እየጨመረ መምጣቱን የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን አስታውቋል። የባለስልጣኑ ዋና ዳይሬክተር አቶ ኩመራ ዋቅጅራ የሰዎች ሰፈራ፣ የእርሻ መሬት መስፋፋት፣ የደን ጭፍጨፋና ህገወጥ የዱር እንስሳት አደንና ንግድ በፓርኮች ላይ ከፍተኛ ጉዳት እያደረሱ ያሉ ዋነኛ ምክንያቶች መሆናቸውንም ተናግረዋል። በተለይም ከቅርብ ጊዜ ወዲህ ከማዕድን ቁፋሮ ጋር በተያያዘ የጥበቃ ስፍራዎችን ህገወጦች ዋነኛ ኢላማ እየሆኑ መምጣታቸውንም ዋና ዳይሬክተሩ አብራርተዋል። ፓርኮቻችን ላይ የሚደርሱ ጫናዎች በርካታ ናቸው። አብዛኛው ሰው ሰራሽ ነው። ልቅ ግጦሽ ሁሌም ችግር ነው። የሰዎች ሰፈራ መስፋፋት ትልቁ ችግር ነው። እርሻ መስፋፋት፣ ደን ጭፍጨፋ፣ ከሰል የመሳሰሉት አንዳንድ ቦታዎች ላይ ደግሞ ህገወጥ አደን የሚካሄድባቸው ቦታዎች አሉ። በተለይ ወደ ደቡብ እና ደቡብ ምዕራብ አካባቢ ላይ የዱር እንስሳት በህገወጥ መንገድ ይታደናል። እነዚህ ነገሮች ሌላም በርካታ ችግሮች አሉ። አሁን ከቅርብ ጊዜ ወዲህ ደግሞ ከማዕድን ቁፋሮ ጋር ተያይዞ የጥበቃ ቦታዎቻችን ኢላማ ሆኖ ነው ያሉት። አንዳንድ ጊዜም ደግሞ ያልተቀናጀ እና ያልተጣጣመ የእርሻ ኢንቨስትመንት በርካታ ጥበቃ ቦታዎቻችን ጎድቷል። ምንም እንኳን ሀገሪቱ ያወጣቻቸው ፖሊሲዎችና አዋጆች እንዲሁም የፈረመቻቸው ዓለም አቀፍ ስምምነቶች ቢኖሩም መሬት ላይ ወርዶ ህግን ከማስከበር አኳያ ያለው አፈጻጸም ደካማ መሆኑንም ገልጸዋል። ይሄ ትልቅ ኃላፊነት የተሰጠው ተቋም ሙሉ አቅም ኖሮት ተልእኮውን እንዲወጣ ከማድረግም አንጻር የትኩረት ማነስ ሁኔታዎች አሉ። ስለዚህ ህግን ማስከበር ፖሊሲው ቢኖርም አዋጆች ቢኖሩም ኢትዮጵያ የተቀበለቻቸው ተፈረመቻቸው ዓለም አቀፍ ስምምነቶች ቢኖሩም ከህግ ተከባሪነት ህግን ከማስከበር አንጻር ግን እጅግ በጣም ፈተናና ደካማ መሆኑን እንረዳለን ማለት ነው። ከዚህ በተጨማሪም በሀገሪቱ በአንዳንድ አካባቢዎች ያለው የጸጥታ ችግር በዕለት ተዕለት የጥበቃ ስራ እንቅስቃሴ ላይ እንቅፋት እየፈጠረ መሆኑንም አስታውቀዋል። አሁን በየአካባቢ ያለው የጸጥታ ሁኔታ ጥበቃ ቦታዎቻችን መደበኛ ስራ ላይ ተጽዕኖ አስከትሏል። ግልጽ ነው። በተለይ ቃፍታ ሽራሮ ብሔራዊ ፓርክ መጥቀስ ይቻላል። የተጎዳ ብሔራዊ ፓርክ ነው። መደበኛ ስራ ወደ ኋላ የተመለሰበት። አሁን ደግሞ አሊጣሽ ብሔራዊ ፓርክ አካባቢ በተመሳሳይ ሁኔታ የመደበኛ የዕለት ተዕለት የፓርኩ ስራ እንደዚሁ ችግር ውስጥ ያለበት ሌሎችም አካባቢ አሉ። ይሁንና ተቋሙ ግን ዘግቶ ፓርኮችን ለቋል። ቃፍታ ሽራሮ ብሔራዊ ፓርክም ላይ አቅም በፈቀደ መልኩ ከአካባቢው መስተዳድር ጋር ከአካባቢው ማህበረሰብ ጋር በመቀናጀት የህግ ማስከበር ስራው እየተሰራ ነው የሚገኘው። በተቻለ መጠን ፓርኩን ለማዳን እዛ ያለውን እንስሳቱን ለማዳን ሁሉም ቦታ ላይ በእንደዛ አይነት ጫናውን በመቋቋም የመደበኛ የፓርክ ስራዎች እንዳይስተዋጎሉ እንዳይቋረጡ ጥረቶች እየተደረጉ ይገኛሉ። በዚህ ሂደት ውስጥ ሰራተኞቻችን ላይ ያን ያክልም ብዛም በቀጥታ የደረሰ ጫና ባይኖርም ግን ስራችን ላይ ግን በብሔራዊ ፓርኮች ዙሪያ ከጊዜ ወደ ጊዜ የተስፋፋ የመጣውን ህገወጥ ሰፈራ ችግር በዘላቂነት ለመፍታት መንግስት የተለያዩ ጥረቶችን እያደረገ መሆኑንም ዋና ዳይሬክተሩ ጠቁመዋል። የሚቀጥለው የሩሲያ ዩክሬንና አሜሪካ ድርድር በኢስታንቡል ሊካሄድ እንደሚችል ተገለጸ። የክሬምሊን ቃል አቀባይ ድሚትሪ ፔስኮቭ ረቡዕ ዕለት እንደገለጹት የሚቀጥለው የሩሲያ የዩክሬንና አሜሪካ የሶስትዮሽ ድርድር በኢስታንቡል ሊካሄድ እንደሚችል ገልጸዋል። ቃል አቀባዩ በሞስኮ በሰጡት ጋዜጣዊ መግለጫ በዩክሬን በኩል ያሉ ሁሉም ተሳታፊዎች በቱርክ ኢስታንቡል እንዲደረግ ፍላጎት እንዳላቸውም ጠቁመዋል። በተጨማሪም የተባበሩት አረብ ኤምሬት መሪዎች ቀደም ሲል የተደረጉ የድርድር ሂደቶችን በማደራጀት ላደረጉት እገዛም ምስጋናቸውን አቅርበዋል። ነገር ግን የመካከለኛው ምስራቅ ቀውስ ድርድሩ እንዳይቀጥል ትልቅ እንቅፋት እየፈጠረ እንደሚገኝ ተናግረዋል። ቃል አቀባዩ ሩሲያ በመካከለኛው ምስራቅ መረጋጋትን ወደ ነበረበት ለመመለስ በሚደረገው ጥረት ላይ አስተዋጽኦ ለማድረግ ዝግጁ መሆኗንም ተናግረዋል። በዚህ ጉዳይ ላይ በአንድ ሳምንት ውስጥ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከሩሲያው ፕሬዝዳንት መሱድ ፔዜሽኪያን ጋር 2 ጊዜ በስልክ ተነጋግረዋል። ዘገባው የአናዶሉ ነው።
በመካከለኛው ምስራቅ ጦርነት ምክንያት ዓለም አቀፍ የሰብአዊ እርዳታ አደጋ ላይ መውደቁ ተገልጿል። የተባበሩት መንግስታት ድርጅት በመካከለኛው ምስራቅ የተከሰተው ጦርነት በዓለም ዙሪያ የሰብአዊ ተግባራትን እያወከ የአቅርቦት ሰንሰለቶችን እያስተጓጎለና በችግሩም ቀጠናዎች የህይወት አድን እርዳታ ለማድረስ እንቅፋት መሆኑንም አስታውቋል። የድርጅቱ የእርዳታ ኃላፊ ቶም ፍሌቸር እንዳሉት በመካከለኛው ምስራቅ ከባድ አደጋ ላይ ነን ብለዋል። በተመሳሳይ በሰፊው ዓለም ችግር ላይ እንደሆነችን ገልጸዋል። ወደ ሊባኖስ እየተስፋፋ ነው። የባህረ ሰላጤ ሀገሮችን የጎዳው በአሜሪካና እስራኤል ጥምረት ከኢራን ጋር ያለው ጦርነት ዓለም አቀፍ ገበያዎችን አናውጧል። በተጨማሪም የአየር ክልሎች መዘጋትና በሆርሙዝ ሰርጥ ወሳኝ የባህር መንገድ በኩል የነዳጅ ጫኝ መርከብ እንቅስቃሴ መቋረጥንም አስከትሏል። ኃላፊው እንዳሉት ለጋዛ ሰርጥና ከሳህራ በታች ለሚገኙ የአፍሪካ ሀገሮች የሚላኩ የእርዳታ አቅርቦቶችም በጦርነቱ እየተጎዱ ነው። በግጭት የተጎዳችው ሶማሊያ ከባድ ድርቅ እያስተናገደች ነው። ሱዳን ደግሞ ከባድ የሰብአዊ ቀውስ ከገጠማቸው በርካታ ሀገሮች መካከል አንዷ ነች ተብሏል። ዘገባው የሮይተርስ ነው።